ያገኛችሁትን ደስታና ስኬት ይዛችሁ መቀጠል እንድትችሉ የተሳሳታችሁትን ነገር ደግሞ እንዳትደግሙ የሚያስችል 5 ምርጥ ነጥብ እነግራችኋለሁ። መልካም ቆይታ። አሽሩካ ቻናል። ሰላም እንደምን አላችሁልኝ ውድ የቻናሌ ተከታታዮች፣ አሽሩካ ነኝ። እየተማራችሁ ወደምትዝናኑበት ቻናላችሁ እንኳን በደህና መጣችሁልኝ። ክብሩ ይስፋ አለውላችሁ። ፈታ በሉልኝ። እንደ ወትሮ ሐሳቤን አካፍላችኋለሁ። እናንተም በተለያየ አጋጣሚ የማላችሁን ሐሳብ የምታውቁትን ነገር ሁሉ በየቦታው በየዕለቱ ለሰዎች እንድታካፍሉ መልእክቴን አስተላልፋለሁ። ምክንያቱም መረዳዳት ሐሳብን ከማካፈል ይጀምራል። ስለ ጊዜ ብዙ ነገር ይወራል። ጊዜ ታክሲ አይደለም፣ አይጠብቅም ቆሞ የሚል አባባል አለን። በጊዜ የምንሰራው ነገር ነው በህይወታችን የተሻለ ነገር እንድናመጣ የሚያደርገን። ስለዚህ በ2010 ምን አይነት ህይወት ነበር ያሳለፍነው? ዋናው ነገር በ2011 መድገም የለብንም። ስህተቶቻችንን በ2011 መድገም የለብንም። እመኑኝ፣ በዚህ ቪዲዮ ለህይወታችሁ ሁሉ ጠቃሚ የሆነ መረጃ ተሰሙበታላችሁ። እስከ መጨረሻ ድረስ ተከታተሉኝ። ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉ። እንደዚህ አይነት አሪፍ ትምህርቶች እንደ ጎርፍ የሚጎርፉ የፍቅር ወሬዎችን ለመስማት ፈታ ያላችሁ ለመማር ቻናሌን ሰብስክራይብ ማድረግ እንዳትረሱ። ይህ የቀረበውን ነገር ከወደዳችሁት ላይክ፣ ካልተመቻችሁም ዳውን አድርጉት። ማስተካከል ያለብኝ ነገር እንዳስተካከል፣ የተመቻችሁን ነገር ሐሳባችሁን ደግሞ ለሌሎች የሚሆን ነገር ካላችሁ ኮሜንት አድርጉ። የተቀበላችሁኝ ከዚህ ውስጥ የተመቻችሁ አባባል ካለ ኮሜንት አድርጉልኝ። እኔ ወደፊት የተሻለ ነገር እንድሰራበት አመሰግናለሁ። ወደ ገደለው በሩጫ ዘው። በዚህ ቪዲዮ ላይ ላወራ የፈለኩት ዋናው ቁም ነገር 5 የእቅድ አወጣጥ ሚስጥሮች የሚባሉት ስማርት ጎልስ ይባላሉ። እነዚህ ስማርት ጎልስ ተብለው የሚጠሩት ያው ስማርት ፎን ብቻ ሳይሆን ስማርት ስልክ ብቻ ሳይሆን ስማርት አላማ ወይም ስማርት እቅድ የሚባል ነገርም አለ። ስለሱ ነው የማወራችሁ። ብዙዎቻችን ኢትዮጵያውያን ልምዱ የለንም። ማቀድ ብዙም ልምዳችን አይደለም። ስለነገው ራሱ ለምንድነው ማስበው፣ ለምን ስለነገ እጨነቃለሁ የሚል ከሃይማኖት የተነሳ የሚመስል ግን የተሳሳተ ግንዛቤ በብዙ ሰው ይታሰባል። ያ ደግሞ ስህተት ነው። ብዙዎቻችን ስለነገ ወደምንሄድበት አቅጣጫ ማየት አለብን ቀደም ብለን። ምንድነው የሚባለው? እንዲያውም አንድ በጣም መወደውና ደስ የሚል አባባል አለ። I'm planning to fail ይላሉ። ያ ማለት አለማቀድ ለውድቀት ማቀድ ነው የሚል ነገር ነው። ደግማችሁ ወደም አዳምጡት። አለማቀድ ማለት ለውድቀት ማቀድ ነው። ምንም ማድረግ አይቻልም። ስለዚህ የሚያቀድ ደግሞ ስኬቱን ወደ ስኬት ደረጃ የሚሄድ እንትኑ የተሻለ ነገር ነው። በዚህ ምክንያት እንዴት ነው ስናቀድ ምን ነገሮችን ማሰብ አለብን? ዛሬ የምነግራችሁ በንግድ ላይ በተለያዩ ነገሮች ላይ የሚተገበር ነው። ብዙ የተለመደ ነገር ነው። ነገር ግን በህይወታችን ላይ ብናመጣው በጣም ውጤታማ ያደርገናል ብዬ ስላሰብኩኝ ነው። እኛ 5 ነገሮች እጅግ በጣም ጠቃሚ ናቸው። ደረጃ በደረጃ ካደረግናቸው ወደ ተሻለ አቅጣጫ መሄድ እንደምንችል ያሳያል። የዳመና ሁኔታ ይሄንን ይመስላል የሚል መግለጫ የሚሰጠን ነው። ዳመና ዳምኗል፣ ግን ዝናቡ መውደቁን አናቅም እንደሚባለው ሳይሆን ትንሽ ረገጥ ያለች ነገር ወደ ተሻለ ቦታ እንደምንሄድ ያሳየናል። ወደ ገደሎ ግባ። በቃ ይህ ስማርት ጎልስ የሚባሉት እነዚህ ምህጻረ ቃል ነው። ስማርት የሚለው ምህጻረ ቃል ነው። እነሱን ደረጃ በደረጃ እነግራችኋለሁ። የመጀመሪያው ስማርት ኤስ የሚገልጸው ስፔሲፊክ የሚለውን ነው በእንግሊዘኛው። በአማርኛ ውስንነት ወይም ውስን የሆነ ማለት ነው። ይህ ማለት ምንድነው? እቅዳችንን ስናቅድ የሆነ የተወሰነ ነገር አድርገን ማሰብ አለብን። እቅዳችንን መጻፍ ጀመርን ወይም ማሰብ ጀመርን። ስለዚህ ለምሳሌ ብዙ ሰው ህይወቴን መቀየር እፈልጋለሁ ይላል። ይህ ማለት ህይወቱን መቀየር ይፈልጋል። የትኛውን ህይወት እንዴት አድርጎ
ማለት ምንድነው የጎደለው ከህይወት ውስጥ? ስለዚህ ያችን የተወሰነ ነገር መቀየር ለምሳሌ አንዳንድ ሰው መቀየር ያለበት በጣም ሱስ ከበዛበት በ2011 ከሱስ መላቀቅ እፈልጋለሁ የሚል ይሄ እቅድ ነው። ስለዚህ ስፔሲፊክ የሚባል ውስን ነው። በቃ ምንድነው መቀየር የሚፈልገው? እቺን ሱሱን መቀየር ይፈልጋል። ውስንነትን በተመለከተ አንድ ምሳሌ ልስጣችሁ። ማክዳ ዱባይ መኖር ከጀመረች 6 ዓመቷ ነው። ነገር ግን የሆነ የተሻለ ህይወት መኖር አልቻለችም። ስለዚህ እሱን ታስብና እቅድ ማቀድ አለብኝ ብላ ተነሳች። ስለዚህ እቅዷን ምን ብላ ጻፈች? በ2011 ገንዘብ ማጠራቀም እጀምራለሁ ብላ ጻፈች። ይሄ ማለት ችግር አለባት ማክዳ። ስለዚህ ማሻሻል የፈለገችው ግን ምንድነው? ገንዘብ አላጠራቀመችም። የገንዘብ ማጠራቀም ችግር ነበረባት። ስለዚህ ገንዘብ አጠራቅማለሁ አለች። ማቀድ እጅግ በጣም ወሳኝ ነገር ነው። እኔ በግሌ በህይወቴ በጣም ተጠቅሜበታለሁ። በጣም በማቀድ ነው የምንቀሳቀሰው ብዙ ነገሮችን ሀገር ቤትም እያለሁ አሁንም እዚህም ከሀገር ከወጣው በኋላ ነገሮችን በማቀድ ነው የተሻለ ማድረግ የምፈልገው። ዩቲዩብ ቻናሌ ነው ወደ ተሻለ ደረጃ ለማድረስ በማቀድ ነው የምንቀሳቀሰው ሲጀመር እና ያንን ልምዴን ይሄን ነገር ስለተጠቀምኩበት ነው ካወቅኩት 6 ዓመት ይሆነኛል ይሄንን ዘዴ እና እናንተም ብትጠቀሙበት የሚል ሐሳብ ስላለኝ ነው ይጠቅማችኋል ብዬ ነው ያቀረብኩላችሁ። ሁለተኛው ኤም የምትለዋ በእንግሊዝኛ measurable የሚለውን ትተካለች። measurable ማለት የሚለካ ማለት ነው። አሁን ቀደም ያነሳውላችሁ ምሳሌ አለ። የማክዳ ነገር ቆጥባለሁ ብላለች። ቆጥባለሁ ያለችው ገንዘብ ግን ምን ያክል ነው? ስለዚህ የሚለካ ገንዘብ መሆን አለበት። ምን ያክል ነው? 40,000 ብር ቆጥባለሁ ብላ አስቀመጠችው። ስለዚህ ማክዳ አሁን እቅዷን አስተካክላ በ2011 40,000 ብር ቆጥባለሁ አለች። ስለዚህ ይሄ ምንድነው? ሜጀረብል አረገችው። እለካለው መለካት ጀመረች። ስለዚህ ይሄ ሜጀረብል መሆን አለበት ስንል እቅድ የምናቀደው ነገር የሚለካ ነገር መሆን አለበት። ምን ጊዜም ውጤታማ መሆን ከፈለግን፣ ያለበለዚያ አቀዳችኋል ግን ምን እንደምታገኙ አታውቁትም። ስለዚህ ዝም ብሎ ወደማይሆን ነገር ውስጥ ልትገቡ ትችላላችሁ። ምንም እንደምታገኙ አታውቁትም። ያ ደግሞ እቅድ አይደለም። እቅድ ለመሆን ይህንን ነገር ማሟላት አለበት። በኑሯችን በተለያየ በአመለካከታችን ማስተካከል የምንፈልገው ነገር ካለ ለምሳሌ የሆነ ያክል ውፍረቴም መቀነስ ፈልጋለሁ ያለች አንድ ሴት ካለች ስንት ኪሎ ነው መቀነስ የፈለገችው? መጽሐፍ አነባለሁ የሚል አንድ ሰው ካለ ምን ያክል መጽሐፍ ነው ማንበብ የፈለከው? how many and how much ምን ያክልና ስንት የሚል ነገር ያካተተ ይሄ ምን ተብሎ ይጠራል? መለካት ይባላል። ለኩኝ እንግዲህ ሜትር ከ80 ነው። ሶስተኛው ማሰብ ያለብን ነገር ኤ ነች። ፊደሏ ስማርት የሚለው ውስጥ ያለችው ፊደል ኤ ነች። ኤ የሚወክለው attainable የሚለው ነው። ይህ ማለት የሚደረስበት እቅዳችን የሚደረስበት ነው ወይ የሚለው ማሰብ በጣም ወሳኝነት አለው። ብዙ ሰው ያቅዳል፣ ግን የሚሆነው ከአቅሙ በታች ያቅዳል፣ አንዳንዱ ወይ ደግሞ ከአቅሙ በላይ ያቅዳል። ስለዚህ ያንን ነገር ለመድረስ እንትን ይላል እና በጣም ብዙ ወሬ ነው በዚህ ዙሪያ የሚወራው ከአባይ ግድብ ጀምሮ ከምናምን በሀገራችን ውስጥ እንዲያውም በጣም ትክክለኛ ምሳሌ ነው። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የሚለውን ዘፈን ማድመጥ በጣም ያስፈልጋል። ስለዚህ አቅማችን አውቀን ማቀድ፣ ችሎታችንን፣ የምናገኘውን ገቢ፣ እነዚህ ነገሮች ሁሉ አስበን ነው እና ቀደም ያነሳውላችሁ ማክዳን ብናያት በ2011 40,000 ብር ቆጥባለሁ ብላለች። ማክዳን ብናያት የኑሮ ሁኔታዋን ብናይ በወር የምታገኘውና በአመት የምታገኘው ወደ 60,000 ብር አካባቢ ነው። ስለዚህ ይሄ ወደ 60,000 ብር አካባቢ ሲገመት ማክዳ 40,000 ብር ምናልባት ልትቆጥብ ትችላለች ተብሎ ይገመታል። ነገር ግን በዚህ ስራ ውስጥ ሆና ማክዳ 1 ሚሊዮን ብር በአመት እቆጥባለሁ ብትል መናካሽ ያስብላል። ምናልባት ተአምር ካልሆነላት በስተቀር በኖርማል ስራ ሁኔታ ውስጥ ሆና እንደዚህ አይነት ገንዘብ ለመቆጠብ አስቸጋሪ ይሆንባታል።
ስለዚህ ይህንን ነው attainable ወይም የሚደረስበት አድርገን ማቀድ አለብን የሚባለው። አራተኛዋ ፊደል R ወይም reliable ወይም reasonable ተብላ ተቀምጣለች። በተለያዩ ሰዎች የተለያየ ስያሜ ይሰጣታል። ምን ማለት ነው? ምክንያታዊነቱ ወይም ጠቀሜታው የዚህ የምናቀደው ነገር ጠቀሜታው ምንድነው? አንዳንድ ሰው ለምሳሌ ከፍተኛ ማዕረግ ካገኘ የተሻለ ደሞዝ ስለሚያገኝ የሆነ ትምህርት ተምሮ ከዛ ከፍተኛ ተከፋይ ለመሆን የሚማር ሰው አለ። ስለዚህ ያቺን ቦታ ለማግኘት ነው የሚማረው የሚለው ነገር ምክንያታዊ ነው ያንን እቅድ በማቀዱ ማለት ነው። ስለዚህ ያንን እቅድ ስናቀድ የምናገኘው ጥቅም ምንድነው የሚለውን የምናስብበት የምንመልስበት እንትናል። ምክንያቱም አንዳንድ ሰው ካያችሁት ገንዘብ ያገኛል፣ ወዲያው ያልጠበቀውን ገንዘብ ያገኛል፣ እንደፈለገው ያጠፋዋል። ስለዚህ የሚለበትን ያንን ገንዘብ ያገኘበትን ምክንያት ቢያቀው ወደ ተሻለ ነገር ሊያውለው ይችላል። ስለዚህ ያን የምናወጣውን እቅድ reliable እንዲሆን ጠቀሜታውን አንድ ላይ ማሰብ አለብን። ያቺ ማክዳ ያንን ገንዘብ 40,000 ብሩን ለምንድን ነው የቆጠበችው? ሌላ ገንዘብ ልትሰራበት ነው? ሌላ ስራ ሰርታ ሌላ ገንዘብ ልታመጣበት ነው? ወይም ደግሞ ቤተሰቦቿን በስርዓት ለመርዳት ነው? የሆነ ነገር ለመክፈት ነው? ቤት ለመስራት ነው? የሚለውን ነገር የምትመልስበት ክፍል ነው ማለት ነው። እቅዷ ላይ ይህንን ታስቀምጠዋለች። አምስተኛውና የመጨረሻው ታይም ባውንድ ይሉታል። ቲ ነች የቀረችው። በጊዜ የተገደበ መሆን አለበት። አንድ እቅድ ሲታቀድ በጊዜ የተገደበ መሆን አለበት። ለምሳሌ ማክዳ እቅዷን ጽፋ ስትጨርስ በ2011 ዓመተ ምህረት በ10 ወር ውስጥ 40,000 ብር ቆጥባለሁ ብላ ታስቀምጠዋለች። ሲጻፍ ይሄንን መሆን አለበት። ሲያልቅ ሐሳቧ በ2011 ዓመተ ምህረት አመት አለው፣ ጊዜ ያለው ውስን ነው። ከላይ ያልናቸውን ሁሉ ያሟላል። ከዛ በተጨማሪ ምን ተጨምሮበታል? ጊዜ ተጨምሮበታል። በ10 ወር ውስጥ ነው ይሄንን ነገር ሰርቼ የምጨርሰው። ስለዚህ እናንተም የምትሰሩት ስራ በምን አይነት ጊዜ በምን ያክል ጊዜ ነው የምንጨርሰው? በ10 ወር ነው? በ2 ወር ነው? በ30 ቀን ነው? ለምሳሌ እኔ ሰብስክራይብ ለመጨመር በ3 ወር ውስጥ 100,000 ሰብስክራይበር መድረስ አለብኝ ብዬ ላስብ እችላለሁ። እንደዚህ ዩቲዩብ ላይ የተለያየ ነገር ላይ የምትሰሩ፣ ፌስቡክ፣ ሌሎች ነገሮች ላይ የምትሰሩ ሰዎች፣ ቢዝነስ እያረጋችሁ ያላችሁ ሰዎች በዚህ መልኩ ማሰብ በጣም ያወጣችኋል። እጅግ በጣም ጠቀሜታ ነው። ኢነርጂ ይሰጣችኋል። የደረሳችሁበትንም ውጤት የምታዩበት የምትጓጉበት በዛ ጊዜ እንዲሆን ያስችላችኋል። ነዘነዝኳችሁ፣ በዘበዝኳችሁ፣ አራገፍኩባችሁ። ዛሬ አልቀረብም። በእርግጠኝነት ይህንን ነገር ተጠቅማችሁበት አስባችሁበት በደንብ ከተጠቀማችሁበት መጨረሻ ላይ እንደምትሉኝ አስባለሁ። ይህንን ነገር ካንተ ሰምቼ ይህንን ህይወቴ ለውጬበታለሁ የሚለኝ ሰው በጣም ለመስማት እጓጓለሁ። ከተቻላችሁ እቅዳችሁንም ከስር እንደዚህ ነገር አስቤያለሁ የሚልም እቅዳችሁን ሌሎችም ያላሰቡትን ነገር ካለ እንዲያስቡበት ከስር ኮሜንት ብታረጉ በጣም ደስ ይላል። የዛሬው መልእክቴ ይህንን ይመስል ነበረ። ሌላ ቀን ወዝወዝ እያልኩኝ በደንብ አሳያችኋለሁ። ዛሬ ኢንትሮውን በቅላጼ አድርገነዋል። ሌላ ቀን በውዝዋዜ መንገባበታለን። አይቀርም አንድ ቀን እናንተም ተጨምራችሁበት አንድ ክሊፕ ደግሞ መስራታችን አይቀር። እንደምትጠቀሙበት ተስፋ አደርጋለሁ። እንደተጠቀማችሁ ይህ ቪዲዮ ባለሙሉ ተስፋ ነኝ። ይመቻችሁ። ለምን ትጣቀሳለህ የሚል መልእክት ደርሶኛል። እኔ ለምዶብኝ ነው። በቃ ምን ይደረግ። ቀንሻለሁ በጣም ዛሬ አይደለ ቀንሻለሁ። በመጨረሻ ማስተላለፈው ምን ያክል ሰው የተቀየማችሁ ሰዎች ካላችሁ ይቅርታ አስፈላጊ ነገር ነው። ከራሴ ጀምሮ የበደልኳቸውን ሰዎች ይቅር ለማለት አስቤያለሁ። የተበዳደልኳቸው ሰዎች እንደዚህ ቅያሜ ያለብኝ ሰው አይደለሁም ብዙም፣ ግን አስባለሁ እኔ ባላስቀይመውም የተቀየመኝ ሰው ሊኖር ይችላል። ሰው ነኝና እኔ በበኩሌ ይህንን አደርጋለሁ። እናንተም ባላችሁበት የተቻላችሁን ያስቀየማችሁ ሰው ካለ የተቀያየማችሁት ይቅርታ ትልቅ ነገር ስለሆነ
ይቅር እንድንባባል ይቺ ሳምንት የይቅርታ ሳምንት ብለው ሰይመዋታል። እነ ዳንኤል ክብረት መሰሉኝ። ዩቲዩብ ላይ እንግዲህ ያስቀየምኳችሁ ካላችሁ በተለይ ወንዶች ተቀይማችሁኛል አውቃለሁ፣ ይቅርታ አድርጉልኝ። የይቅርታ ልብ ለሁላችን ይመቻችሁ። አዲሱ ዓመት የሰላም የደስታ እንዲሆን ምኞቴ ነው ከወዲሁ ለሁላችሁም። ፈታ ሽርብትን የምንልበት ብዙ አዳዲስ ነገሮች፣ ጥሩ ነገሮች በህይወታችን የምናገኝበት እንዲሆን እመኛለሁ። ሐሳባችንን ከርቀት አስበን የተሻለ ነገር ሰርተን ደግሞ በ2011 ዓመተ ምህረት የምንደሰት እንዲያደርገን ምኞቴ ነው። የይቅርታ ልብ ለሁላችን። በሚቀጥለው እንገናኝ።